ባላለኝ ፍቅረኛ እሱን አንተ አይመለከትህም። ቃ እኔ መሄድ አለብኝ። እንዴ ትተሽ ልክጅ ነው እንዴ? አዎ መሄድ አለ። ሰምኛለሽ? አውሪኝ አውሪ በቃ ይላታል። እንዬም በግልጽ አማርኛ ልፈልግህም ትለዋለች። ጌዲዮን ፈለገ በወዲሽ ወንድ ልጅ ነኝ፣ ይህንን ደግሞ አትርሺ። እኔም ልንገርህ፣ እኔም ሴት ልጅ ነኝ፣ አትርሳ ነገር። እኔ ፍላጎት ከሌለኝና ካልፈልግኩህ አስገድደህ ምንም ነገር ማድረግ አትችልም ትለዋለች እንዬ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። አመሰግናለሁ። እየተጋባሽ መሆኑ ነው ወይ ይላታል። አስረግጬ እየነገርኩ ነው በማለት እንግዲህ እንደምናውቀው እንዬን የሚወዳትና የምትወደው አቤላ ነው። በጎን ደግሞ በአሁኑ ሰዓት እንግዲህ ጌዲዮ መጥቷል። በነገራችን ላይ ከጌዲዮ አቤላ የተሻለና እንደዚሁም ደግሞ ጨዋ ልጅ ነው። ጓደኞቹም አብረውት ያሉትም ጨዋዎች ናቸው ማለት ነው። እንግዲህ በነ ጌዲዮን በኩል ተሄድን ደግሞ ክፎችና መናጢዎች ናቸው። የናልክስ ቡድን ነው። በተለይ ደግሞ ከነ አቤላ ወይንም ከነ ልዑል ግሩፕ ጋር ፈጽሞ የማይስማሙ እንደሆኑ ያው ሁላችንም ጠንቅቀን እናውቃለን። በዚህ ደግሞ ልታፈቅረውም ሆነ ልትወደው ፈጽሞ አይቻልም። አስረግጬ እነግርሃለሁ አልወድህ ሁሉም ነገር ከልቤ ነው። ከምርሽ ነው ነገር ግን አላት ይዙም። አዎ ከቤት ስትወጣ የምታያት የምትስማት ቆንጅዬ ሲል ልጅ መስጠት እፈልጋለሁ። ተምርሽን ነው ይላል። ማመን ያቅተዋል። አዎ የምር ምን እንደምልሽ አላቅም። እሺ ምን ልሁንልሽ አለ። ምን ልሁንልሽ? ምን ትሆኝልኝ? እኔ ምንም አትሆንልኝ፣ ምንም አትሆንልኝ። ደህና እንድኮንልኝ ብቻ ነው የምፈልግ። እንግዲህ ትንሿዬ እንደምናውቀው በቅርቡ የኢዙ እናት ሞታለች። በዛም እንግዲህ ኢዙዬ ሀዘን ላይ ነው። ይህንን ሀዘን ማስረሳት የምችለው ደግሞ እኔ ቆንጅዬት ሴት ልጅ ስወልድለት ነው። ለዚህም እንዬን አግዢ ትላታለች። ሆኖም ግን እንዬ አይሆንም በማለት ነበረ የተከራከረቻት። ሆኖም እኔ ትምህርቴንም ቢሆን እጨርሳለሁ፣ ግድልሽም እባክሽ አግዥኝ፣ በምትችሊው ነገር አግዥኝና አሳካዋለሁ። ስለዚህ ይዙ የኖረ ሳይሆን በጣም እየተደብቆኝ እያለቀሰ ነው ትላታለች። እና ምን ማድረግ ነው? ምንድን ነው የምፈልጊው ስትላት ነበር። ቆንጅዬት የልጅ ስወልድለት የእናቱ ሞት ያን ጊዜ ጥንቅቅ አድርጎ ይረሳል አለች። በነገራችን ላይ እዚህ ጋር ድራማ ነው አውቃለሁ፣ ግን ልጅ ያለውና ልጅ የሌለው ሰው እኩል ሀዘኑን አይረሳም። ምክንያቱም ለልጅ ስትል ኑርላት የሚባል አለ። እንደዚሁም ደግሞ ብዙ ጊዜ እናቶቻችን አባቶቻችን ሲያለቅሱ ሄደን የእናቶቻችንና የአባቶቻችን እንባ እንጠርጋለን። አስባችሁታን? ሲያለቅሱብን አንወድም። እነሱም ለእኛ ሲሉ ለቅሷቸውን ዋጥ አድርገው እኛ ፊት አያለቅሱ ብዙ ጊዜ ማለት ነው። እናም ይሄ ድራማ ሆኖ ቢሆንም ግን እውነተኛና ትክክለኛ የሆነ ነገር ነው። በጣም ነው የሚያስተምረው። እናም ወደ ድራማው ስመለስ ትንሿዬ እንግዲህ እማስረሳው እሷን በማየት ብቻ አይረሳም። ያች ልጁ ግን ሲኖረው ይረሳል። እና ምንድነው ቆንጅትዬ ሴት ልጅ ስወልድለት ያን ጊዜ የእናቱን ሞት ይረሳል። ለዚህም እኔ እንደምን ብዬ ትምህርቴን እጨርሳለሁ፣ ልጅም እወልድለታለሁ በማለት እንግዲህ ከልቧ አመንጭታ ብዙ ጊዜ አሁን በተለይ እንደዚህ የሚያደርግ የለም። በተለይ ባለንበት ሰዓት የራሳችንን ጥቅም ነው እንደውም አንወልድም የሚል ነው እንጂ የሚበዛው እንደዚህ በዚህ ለዛውም ለሱ ደስታ ተብሎ ትንሽ ነው ሰው እና ምንድነው ትንሿዬ እወልድለታለሁ በዛን ጊዜ ልጁን ሲመለከት እናቱን ሞት ይረሳል በማለት ነው። እንግዲህ ገና እየተማረች ነች፣ ተማሪ ነች። በዚህም ትምህርትሽን ስትላት ትምህርቴንም እቀጥላለሁ፣ ጨርሰዋለሁ፣ ብዙዎቹ እየተማሩ ነው የሚወልዱት በማለት ነበር። እንግዲህ ምን ላድርገሽ ስትላት ደስ የሚል ምሽት ማሳለፍ እፈልጋለሁ ትላታለች። እንዳለችውም እንግዲህ አሰማምራ ክፍሏን ፏፈሽ አድርጋ ሻማዋን ለኩሳ አበባዎችን ረጭታ ቆንጅትዬ ልብስ ለብሳ ክፍሏ ውጭ ብላ ትጠብቀዋለች።
ከዛም ይዙዬ ሲመጣ ትንሿ ሲል እንደተለመደው ሳሎን አያገኛትም። ሳሎን ካጣት ወደ መኝታ ክፍል ነበረ እና ዘው ሲል እሷም ዛፏፈሽ ብላ ትጠብቀዋለች። ገረመው፣ ደነገጠ። ምንድን ነው አለ። እንኳን ደህና መጣህልኝ የኔ ልዑል የሚል መጀመሪያ ካፏ ያወጣ። እንኳን ደህና መጣህልኝ የኔ ልዑል። የኔ ሚስት ምንድን ነው አለ። የኔ ሚስት ምንድን ነው አለ። በኋላ ምንድን ነው ሲል ይሄ ነው ብላ አላለችውም። ቀጥታ ትራስ ነው ያወረደችው። ትራስን አወረደች። ከዛ በኋላ እሱን አስቀመጠች። እሷን ከሱ ላይ ተቀመጠ። ግን ከፊት ለፊቱ ቁጭ አለችና አስተካክላ ታስቀመጠች። በኋላ በጉልበቶቿ በርከክ ብላ ነበር። የኔ ባል አለችው። የእሱ ፊቶች ፍክት አሉ፣ ልክ እንደ መስከረም አበባዎች። ወዙም ጭፍ አለ። ምንድን ነው ዛሬ ምን እየተሄደ ነው አለ። ተገረመ፣ ደነገጠም፣ ተደሰተም። ብቻ ድብልቅልቅ ያለ ስሜት ግን ሆኖም ደግሞ በዛ መሀል ግን ደስ የሚል ፍክት ያለ ነበረ የሚታይበት። የኔ ባል አለችው። ወዬ በጣም ነው ማፈቅርህ፣ በጣም አፈቅራ። ኢዙዬም ተገረምና ዛሬ ምንድን ነው ዳበስ እየዳረገ ዛሬ ምንድን ነው እንደዚህ ፍቅር በፍቅር የሆንሽው? ደግሞ ፍቅርን ለመግለጽ ጊዜና ሁኔታ ይፈልጋል እንዴ አለች። በፍጹም አለ። ደግሞም በጣም ነው ማፈቅርህ፣ እሺ በጣም ነው ማፈቅርህ አለችው። ኢዙም እዛ ከሆነ በቃ ትንሽ ጊዜ ስጭኝ አላት። ትንሿየም ጊዜ አሁን ነው ጊዜ? አዎ እንዳስብበት ጊዜ፣ እንደውም አሁን ነው የምፈልገው፣ አሁን ነው የምፈልገው። እንደውም ተው በቃ አለች። ተይው በቃ ቀረብሽ አላት። ቀረብሽ? አዎ ቀረብሽ። እኔን የመሰለ ቀብራራ ባል አግኝተሽ ነው አለች። ደነገጠች። ነው ግን ይዙ አለችው። ከዛ በኋላ ሳቃልና ነይ ስቀልድ ነው፣ በጣም ነው ማፈቅርሽ፣ በጣም ነው ማፈቅርሽ እኔ ቆንጆ ብሎ እንግዲህ ሳባ አድርገው ሳማ አደረጋት። ቻብረሽ ስኮኝ ደህና ሆናለሁ ይዙ፣ እኔ ብቻ ሳልሆን ቆንጅየዋ ሴቷ ልጃችንም አብራን ስትሆን ደህና ትሆናለህ። የምርስን ነው? አዎ የምሬን ነው። ከአንተ ልጅ መኖር ለእኔ ክብር ነው። ከአንተ ልጅ መውለድ ለእኔ ክብሬ ነው። እንግዲህ መቅድዬ በጨለማው እያንጎራጎረች ስትሄድ ከጌዲዮ ጋር ትገናኛለች። ምንሽ ነው እንዲህ በጨለማ እየዘፈንሽ የሚያስከድሽ? አንተ በጨለማም ተሰው ደጅ አጠፋም፣ ተሴት ቂጥ ስር አጠፋም ትለዋለች። ጌዶም እንግዲህ አሁን ያለበት ምክንያቱም በእንየ ፍቅር ጦሽ ብሏል። ቆይ ትንሽ አፈሪም ወይ? እፈራለሁ። ማን ነው የምፈሪው? ፈጣሪና አምላኬን ትላለች መቅደስ። ጌዶም እሱን ሁላችንም እንፈራለን፣ አታሽቃብጪ ይላታል። መቅድና ሀዳ ደግሞ ሌላ ማንን ልፍራልህ? ታምላኬ ውጪ ማንን ልፍራ ይህን አላት በማለት ቻው ብለው ጥላው ሄደ። ይህንን እየቀደም ብላ እንደ እናትም እንደ እህትም ሆና ቁርስ አዘጋጅታ ጠረጴዛ ላይ ቁጭ ስታደርግ ይዙዬ መልካማ ሌሊት አሳልፎ ተነስቶ ሲመጣ ይዙ አለችው። አንቺ ምንድነው የሁሉ ሽርጉድ አላት። ቢያንስ በጧቱ ስለነቃው ቁርስ ላዘጋጅላችሁ ብዬ ነው አለችው። ግን ምን እያደረግሽ ነው ሲላት፣ እረፍ፣ እኔ ምንም እያደረግኩ አይደረቀና አይ ይሆን አለች እማዬ አለ። እሱ ግን ነገሩን ያመጣችው ራሷ ትንሿዬ እንጂ እንዬ አይደለችም። እሱ ግን እንዬ ረዳቻት መስሎታል። አሁን ተኔ ጋር ወሬውን ትተህ ትንሿን አጠራትም ወይ አለችው። ሻውር ቤት ነች፣ ተዋያት በቃ አለ። እርስ ብሎ እኔ መለሳለሁ ትላለች። አንቺ ልጅ ግን ምንድን ነው ውጭ ውጭ የሚያደርግሽ ሲላት፣ አንቺ ልጅ ግን ምን ነው ውጭ ውጭ አበዛሽ አላት። እንዴ ምን ነው ትንሽ ልጅ አረከኝ እንዴ ስትለው፣ እና ትልቅ ልጅ ነሽ እንግዲህ ፈስ ያለበት ዝላ አይችልም ይላል የሀገራችን ሰው ሲተርት። ይዙና ትንሿ ወግ ሲያደርጉ ፊት ለፊታቸው ቡቻን ያገኙታል። ቡቻ ይላል ይዙ አላወቀም። ምክንያቱም ሰሞኑን ውሃ ሲረጭባቸው በድንጋይ ሲጠጠጥዛቸው የነበረው ቡቻ ነው።
እሱም ደግሞ እናቱን ማሳከሚያ ገንዘብ ያጣው ብቻ እናቱን ለማሳከም ሲል ብቻ እማይሆን ስራ ጓደኞቹና ወንድሞቹ ላይ ድንጋይና ውሃ የመወርወር ስራ ተቀብሎ እናቱን ለማሳከሚያ ብር ከጆሲ ይቀበላል። ከዛ በኋላ ነበር እነ ኢዙን ወዳጅ መስሎ ጥላት ሆኖ ሲያሳድዳቸው የነበረው። በነገራችን ላይ እነ ትንሿ ላይ እንኳን ያው ውሃ ነበረ፣ ያው ሳሙና የሌለው ሻወር ነበር። ሌሎቹ ላይ ግን ያው በድንጋይ ነበር ሲጠዘጥዛቸው እየሰነበተው። ይሁንና እንደምናውቀው ደግሞ ኢዙ ደግሞ 10,000 ብር ረድቶታል። አሁን ዛሬ መንገድ ላይ ትንሿና ኢዙ ወጥ ሲያደርግ ያገኙታል። ብቻ ታለው ሰላምታ ይለዋወጣሉ። እግርም አሁን እያነሳህን ነበር ይላል ኢዙ። እንዴ ምን አድርጌ ነው? ያወቁበት መስሏል። ደነገጠ። ምን አድርጌ ነው ደግሞ? ለምንድን ነው የምታነሱኝ? ምን አደረግኩ አለ። ኢዙም ደነገጠ። ምንድን ነው የምጠፋው ደግሞ? ለምንድን ነው ደግሞ? መቼ ጠፋው አለ። ደነገጠ። ኢዙም አረ ተረጋጋ ተረጋጋ አለ። ትንሿ እናትህን ተሻላት ወይ ለማለት እኮ ነው። እናት መተን ስላልጠየቅናት እንዴት ሆነች ለማለት ነው ትላለች ትንሿዬ። ቡቻዬም አልተሻላትም፣ ለውጥ የለው ትለዋለች ትንሿዬ። ቡቻዬም አዎ ምንም ለውጥ የለውም። ኢዙም ሐኪም ቤት አልወሰድካትም? ወስጃታለሁ ግን ምንም ለውጥ የለው። የምድርን ነው? አዎ ምንም ለውጥ የላትም። ባለፈው እኮ እየተሻላት ነው ስላልከኝ ሙሉ በሙሉ የዳነችልህ መስሎኝ ነበር ይላል። ምን ተሽሏታል እንዴ? ለምን ተሽሏታል እንዴ አለ ቡቻ። ትንሿም ደነገጠች። እንዴ እየተደማመጥን ምንድን ነው? አሬ ትንሽ አልተሻላትም። አረ እንደውም ብዙባታል እንኳን ልሻላት አለ ቡቻ። ደነገጠ። በቃ ያ ስራው በጣም ነው እንትን ያለው። ኢዙዬም ግራ ገባው፣ ደነገጠ። አልተሻላትም ደግሞ ስለምን ይሻላታል አላለም። እሺ ምን ይሻላል አለ። ትንሿዬም ቆይ ለምን ጸበል ምናምን አሞክራትም አለ። እኔ ምን ሆኛለሁ ደግሞ ጸበል ምገባው አለ። ወይኔ በናቸው። እኔ ምን ሆኛለሁ ደግሞ ጸበል ምገባው መሆኛለሁ አለ። ኢዙዬም ቡቻ ለአንተ እኮ እሷ ነው ለእናትህ ነው እንጂ ለአንተ እኮ አይደለም አለው። ቡቻ ታዲያ እሷ አበደች እንዳበደች በቃ አበደች አለ ቡቻ። ትንሿዬም እናቴ ናታ እናቴ አበደች በቃ አበደች እናቴ አበደች አለ። ኢዙዬም እንዴ ለምንድን ነው የምታብደው? ለምንስ ታብዳለች? ለምንድን ነው የምታብደው ይለዋል። አሁን አንተ ጸበል አስገባት አላልከኝም እንዴ? ጸበል አስገባት አልከኝ እኮ አሁን አንተ ጸበል አስገባት። ያበደ ሰው ብቻ ነው ወይ ጸበል የሚገባው? ያበደ ሰው ብቻ ነው እንዴ ጸበል የሚገባው ይለዋል። ብቻ የለም የታመመም ይገባል። ያበደ ብቻ ሳይሆን የታመመም ሰው ጸበል ይገባል። እሺ ስለዚህ አስገባት። ታዲያ እናትህ አሁን ታማለች፣ ጸበል ውሰዳት። በሐኪም ቤት ያልዳነችልህ ጸበል አስገባት አለው። ቡቻም ሲወስዳታለሁ በቃ ደህና ዋሉ ብሎ ድንግጥ ቅጥቅጥ ብሎ ሲሄድ ትንሿዬ እንዲህ ምን ሆኖ ነው? ተደነባብሯል እኮ አለችው። ኢሱዬም የእናቱ ህመም ነው፣ የእናቱ ጭንቀት ስለያዘው ነው፣ ሌላ አይደለም ይላታል። ትንሿም ኢሱ እርግጠኛ ነህ ወይ? የእናቱ ህመም ብቻ ይመስልሃል ወይ? እርግጠኛ ነህ ወይ? እና ሀደ ሌላ ምን ይሆናል አላት ይዞ። እኔ እንጃ ብቻ ምንም ውስጤ ሰላም እየተሰማኝ አይደለም፣ እኔ ውስጤ ሰላም እየተሰማኝ አይደለም ትላለች ትንሿ። ኢዙ ብቻ ምክንያት ነው። አዎ ኢዙ ምንም ደስ እያለኝ አይደለም ትላለች። ላይክ ሰብስክራይብ ሼር አድርጎ አመሰግናለሁ።